ያለው ማርያምን ነው የምልሽ። በጣም ለምንድን ነው መሰለህ አንዳንድ ሰው ሁልጊዜ ወንድ ልጅ ሴት ልጅ ብቻ ወንድ ልጅ አይጎዳ ማለት አይቻልም። አይደለ እንዴ? ሰው ከስድብ ነፃ ሆኖ ወይ ብሩክዬ እንደዚህ ብታለ በጽሁፍ በኮመንት ቆንጆ ኮመንት ጽፈው ወንድ ልጅን እየተሳደብሽ እያዋረድሽ አይደለም እንዴ? እውነት ለእሷ እነዚህ ማለት ነው ልጆቹን እልውስ ከተው የልጆቹን መለያየት የሚፈልጉ ናቸው። ሰው በምክር ነው በስድብ እሱን እያንቋሸሹ እሱን እያዋረዱ እሱን እኔ እየሰማው ነው። ከስር ብዙ ነገር ሄዱ ብዙ ቦታ ትሰማላችሁ። ገባችኋል? ግን ዛሬ እኔ አሁን አንድ ነገር ብል እንደዚህ ተባለ። እኔ ሰላም ቤት ገብቼ ያላልኩትን ሰላምን እዚህ አስመጣታለሁ ከፈለጋችሁ። ምን አሉ ይመሰላችሁ? ሰላም ቤት ሄደሽ ዩዘርንና ቲጂን ብቻ አትንኪ እንጂ ሌሎችን እንደፈለግሽ ዘግዝቂ ብላለች አናን ሰላም ቤት ሄዳ ተባልኩ። አስቡት እናንተ ጋር መታ አሉኝ። ገባሽ? እኔ ሰላምን ተይ እንደዚያ አይባልም፣ በእናታችሁ ምለሻል፣ ቃል ገብተሻል፣ አንቺ በልጠሽ ተገኝ ከማለት ውጭ እንደዚህ እንኳን አላልኩም። ጌታ ምስክሬን ነው የምልሽ። እና ምንም እግዚአብሔርን እነዚህ ልጆች እንዳይለያዩብን ከፈለጋችሁ በኩል እንምከራቸው። ጥፋትም ካለበት ብሩክ ይሄን እናስተካክል። ልጁን ዝቅ በማድረግ በማዋረድ አይደለም። እናቴ ትሙት ነው የምለው። እሷንም ደግሞ ዝቅ በማድረግ በማዋረድ ወይ ፎቶዋን በማበላሸት አይደለም። እሱ ያለ አንድ ቃላት ተጠቅመን ማለት ነው ማውጣት እንትና ቤት እኔም ገብቻለሁ። ሰላም እንዴት ትላንትና እኔም ትላንትና ገብቻለሁ። አትዘቅዝቁ። ለምንድን ነው የምዘቀዝቁት ብያለሁ። እኔ እዚህ ጋር እግዚአብሔር ምስክሬ ነው የምላችሁ። ገንዬም ከኔ ቤት አጠፊም ይኸው ህዊም አለች የኔ ቆንጆ። እንደገና ደግሞ እንትናም ናንዬም አሉ። እንደው የእንትናም አለች ማን ስሟ ቲጂ ካናዳ አለች። ሰላም መታ ምን አለች? እቺ ከኔ በላይ ያለች ቲጂ አንቺንም ቢሆን አልለቀሽም ያልሽውን ብቻ እነዚህ ልጆች ሰላም ሆኖ ይምጡልኝ ብላ ስትል ምን አለ? አትዘግዝቂ፣ ሰው አትናገሪ፣ ተይ አንቺ እኮ ቃል ገብተሻል። አንድ ሰው ከወረደ አንቺ አትውረጂ ብዬ መክሪያታል። እዚህ ጋር የሚናገሩት እውነት አይ እንደዚህ ሰላም ቤት ሄዳ እንደዚህ ብላለች የሚለኝ ሰው ካለ ይምጣና ይንገረኝ። እኔ ብሩኬን ባልኩኝ ብዙ ሰው ተገፍቻለሁ፣ ብዙ ሰው ስም ተሰጥቶኛል። አዎ እኔ ሁለቱንም ማስረግጬ ነው የምነግራችሁ። ወዳችኋለሁ። ገባሽ? እኔ ደግሞ ማንንም መጥላት የለብኝም። ለምን እዚህ ላይ ነው ያገኘኋቸው ልጆቹ። ቢያንስ መምከር ቢያንስ መመለስ። ብሩኬ እንደዚህ ቢሆን እንደዚህ ብታስተካክል፣ ሀይሚ እንደዚህ ቢሆን እንደዚህ ብታስተካክል ብለን ነው እንጂ ወንዱን ልጅ እየረገጥን ሴቶ እርግጠኛ 100% ነው እነሱ መቼም አይለያዩ። ግን ለመለያየት ሁለቱን ልጆች ለመለያየት ቆርጠው ተነስተዋል። ማርያምን በጣም ያስጠላል፣ በጣም ይደብራል። እኔ ለመናገር ፈልጌ አይደለም፣ እኔ ብዙ ስለተባልኩ ነው። ብሩኬን ብዬ ብሩኬን አዘግዝቁት ለምን ትዘቀዝቃላችሁ? የዘቀዘቅሽው ልጅ እንትን ብዬ ስለተናገርኩኝ ማለት ነው። እኔ ሀይሚን ብትዘቀዘቅ እንደዚህ ነው በገስት የምናገረው። ብሩኬን ብቻ አይደለም። ግን ለምን እኔ እግዚአብሔር እነሱ ልጆች በገነጣጠሉ ጊዜ በልህ እነዚህ ልጆች የሚለያዩብኝ ይመስለኛል። ከመፍራቴ የተነሳ ነው። ገባችኋል? እኔ ለአንቃይ እስከሚሰነጠቅ ለእነዚህ ልጆች የምታገለው እኔም ለፍቻለሁ። እግዚአብሔር ምስክሬ ነው። እኔ በራሴ በቻሌንጅ ብቻ ምን ያህል ተሯሩጬ ለእነሱ ሰብስክራይብ የሆኑ ቁጥር ራሴና ፈጣሪ ብቻ ነው የሚያውቀው። ሰው አይደለም ስላወራሽ አይደለም። እኔም ደክሜያለሁ፣ እኔም ለፍቻለሁ። እኔም ብዙ ካምፓኒዎች ፊት መጥቶኛል። ግን እኔ እነዚህ ልጆች አንድ ቀን ተለያይተው ሁልጊዜ ጆሮ ላይ የሚያጨ እኔ ሀይሚንም ብቻዋን ብሩኬንም ሀይሚንም ብቻቸው ማየት ስለማልፈልግ ብቻ ነው እንጂ እኔ አንዱን ከፍ አድርጌ አንዱን ዝቅ አድርጌ አይደለም። ስወዳቸው ሁለቱን ነው። እግዚአብሔርን ነው የምለው። መድኃኒዓለም እነዚህን ልጆች ለመለያየት የተዘጋጃችሁ ሰዎች አላችሁ፣ ተጠንቀቁ። እመቤቴን ተጠንቀቁ። እኔ ጉድ አድርጌ ቲክቶክ ላይ እንደው ነገ ኢትዮጵያ ልግባ ያልሆነ ነገር ለአረቦች ሰጥቼ እመቤቴን ነው የምለው። እመብርሃን አንድ አይኔን ትሰውረ ጉድ ነው የማረጋችሁ። እኔ አሁንም ነገም ዛሬ ነው የምናገረው። ገባችኋል? ማንም ነገ ወንድ ልጄ እሺ ከኒ ሎጣ ነው ሎጣ አንጡና አውርታችሁ ትወርዳላችሁ። ትክክለኛውን ነው የምናገረው። ወንድም ያለው ወንድ ነው፣ ሴትም ያለው ሴት። በንግግር ነው እንጂ በስድብ አንድ ቃላት ጠብቀን እሱ እንደዚህ ያለችው እሱ እንደዚህ ያለው ለምን እንላለን? ቢያንስ በምክር እነዚህ ልጆች እንመልሳቸው፣ በእናታችሁ እንመልሳቸው። ቆርጣ ነገር ሰውን ያደማል። ልጁንም በተሰደበ ቁጥር እነዚህ ልጆች ይለያያሉ።
እባካችሁ ፍርሃት አለብን፣ ጭንቀት አለብን። እንወዳቸዋለን። ንግግራችንን እናስተካከው። እናት ልጇን ከልጅ ልጅ ትለያላችሁ? አንለይም እንዴ! እኔ እሷን ወድጄ አሁን አይሚን ብቻ ወድጄ ቤቷ ብሄድ በአካል እንኳን ብሩኬን ጠልቼ ቤቷ ብሄድ ትቀበለኛለች? ባሏንም ስወድላት ነው የምትቀበለኝ በጥሩ ዋይ። ስለዚህ እባካችሁ ወደ ልቦናችን እንመለስ። እኔም ደግሞ ካጠፋው ብላለች ካላችሁ አላልኩም፣ ግን ሰላምን አምጥቼ እንትን እላለሁ። ራሂማም ነበር ሶዛን ጊዜ እና እኔ የምለው እንደዚህም አላልኩምም አልወጣኝም። ግን በእናታችሁ በፈጠራችሁ ልለምናችሁ እነዚህ ልጆችን የሚለያይ ነገር አንጠቀም። ገዝት ከፍተን አንስደበው፣ አንስደባት፣ አንርገጠው፣ አንርገጣት። ይሄን ብቻ ነው የማስተላልፈው። ሌላውን በቤቴ ላይ ለፈልፋለሁ እንደፈለጉ። ሰው ቤት ብዙ መለፍለፍ አልወድም። አመሰግናለሁ ቤት ስለከፈትሽ ስለሰጠሽ። በማስረጃ መጥቶ ይክሰሱሽ። አንቺን ራስሽን በማስረጃ አምጠው ይክሰሱሽ። ባሉባልታ ኢነርጂሽን አጨርሺ። የሚዲያ ሳሉባልታ ከተከታተልሽ ገደል ትገቢያለሽ ከነሱ። ስለዚህ አንቺ ገደል ከትቼው ነው ሚዲያውን ሞት መድኃኔዓለም ሰይጣን ከነነ ለየው ማለት ነው። ከዚህ በፊት ላይ ሲጀምር ደግሞ ሀይል የምትወዱ የምትመስሉ ብዙ ጊዜ ብሩክ ራሱ ተናግሯል። እኛን የምትወዱ መስላችሁ የእኛ ደጋፊ መስላችሁ በጣም ብዙ እኛን ለመለያየት የምትሞክሩ ሰዎች እንዳላችሁ እናውቃለን ብሏል። ስለዚህ በሳት ራሱ እረፉ ብሏል እኮ እኔና ሃይማን ለያይም እረፉ በቃ። ስንቴ ነው በፓስታው ምሳሌ አልሰጠም እንዴ? በፓስታው እኮ